ሊገሉኝ ነው። በቃ ሶሊ በቃ ያኔ ማይነካም በቃ ተውሺ አንቺ ርጉዝ ነሽ እኮ ለምንድን ነው እንደዚህ? ወይኔ ጉዴ ምን ጉድ ነው በማርያም እኛ ምን አላረግንም ጸበል ሊገሉኝ ነው። ሊገሉኝ ነው። ባይጋው ሰዶር በለለት እንዴ ኪሩ ምን ሆነ ነው? ምን ሆነ ነው የመጣው ዛሬ? ምን ይሆን ነው? ኪሩ እግዚአብሔር አትጨነቂ በቃ ሶላ ወደ ራስ መለስ በል ያው ብዬሽ እሺ በቃ ቀስ በቃ ተውሽ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ እንግዲህ ከሰላም ጋር መተናል። እንዴት ነሽ? አለው እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቻችን ያለውን ነገር ታውቃላችሁ። ዛሬ በመጥፎ ነገር አይደለም የመጣ ነው፣ በጥሩ ነገር ነው የመጣ ነው። እግዚአብሔር ይመስገን። ናሆምንም እንግዲህ አይታችሁታል። በጣም ደህና ነው ሙሉ ለሙሉ በሚባል ሁኔታ አይደለ? በሚባል ሁኔታ ተሽሎት እነማዘር ጋር ያለው አርባ ምንጭ በስልክ እናወራለን። በጣም ደህና ነው። ትንሽ አይምሮ መረጋጋት ስላለበት ካለው ውካታ ትንሽ መራቅ ስላለበት በራሴ ፍቃድ ወደ አርባ ምንጭ ልኬው እዛ ነው ያለው። እንግዲህ በጣም ደስ ብሎኛል። ወደ ጤናው ስለተመለሰ ወደ ራሱ ስለተመለሰ በጣም ደስ ብሎኛል እና እግዚአብሔር ይመስገን። የሁላችሁም ደስታ ነው ብዬ አስባለሁ። ሁሉም ተመልካች አርባ ምንጭ መሄድ አለበት፣ ወደ ቤተሰብ ይሄድ ነው በቃ ጠቅላችሁ አዲስ አበባ እንዲያውም ለቃችሁ ምናምን እያላችሁ ነበረ። ሙሉ እንኳን ባይሆን ሁሉ ጠቅልለው እንኳን መሄድ ባይችሉ ግን እናም ሄዷል። ጸበል ነበረ በዛው ደግሞ ወደዛ ወደ ቤተሰብ ሄደና ቢያንስ ተረጋግቶ በጣም ከቤተሰብ ጋር ያለውን ነገር አውርቶ በደንብ ተረጋግቶ ይመጣል ብለን እንግዲህ የራሴን ሀሳብ ነው። ሙሉ ለሙሉ ጠቅለን የማንሄድበት ምክንያት ያው ህይወትን ለማሸነፍ ነው። ወደ አዲስ አበባ የመጣ ነው። እየሞከርን ነው፣ እየጣርን ነው። በዛ ላይ ደግሞ ባባዬም ትምህርት ቤት ነው። ለሱ ደግሞ ጥሩ ጎኑ እዚህ አዲስ አበባ መሆናችን ጥሩ ነገር ያገኛል ከትምህርት ማኳያ ብዬ ስለማሰብ ነው። እና እንደዚህ አይነት ነገሮች ሲገጥሙን አይምሯችንን ለማሳረፍ እንግዲህ እየሄድን አይምሯችንን እያሳረፍን እንመለሳለን ማለት ነው። ዛሬ እንግዲህ ወደ ዋናው ጉዳይ ስገባላችሁ ኪራና ሶል ትንሽ እያስቸገሩን ነው። ከበድ ብለውብናል። ግን ቢሆንም ከእግዚአብሔር ጋር እንግዲህ አሸንፈን አንድ ሰው ማርከናል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሰላምዬና ሶል እንግዲህ ከዚህም በፊት ጓደኛሞች ነበሩ። እንግዲህ ያላቸውን ነገሮች ግልጽ አድርገው እስካሁን ድረስ ለእኛ አላሳውቁም። ግን ደግሞ አይነ ውሃ አይታችሁ የምታውቁት ነገር አለ አይደለም? ተረድቼሻለሁ ማለት ገብቶኛል ባትነግሪኝም። እና በተለይ እሷ በጣም እየተጨነቀች ነበረ። ለእኔም ወንድሜ ነው ቤተሰቤ ነው። ግን ደግሞ ሞር የሆነ ስሜት ያለው ሰው ደግሞ በጣም ነው የሚጨነቀው እና በጣም እየተጨነቅን ነበረ። በጣም ከብዶን ነበረ። ኪራ እንኳን ቶሎ የመመለስ እንትኑ አቋም አለው። ግን ነገሮችን በማል እየገባ ሲበጠብጥ የነበረው ሶል ነው። ምክንያቱም ሙሉ ለሙሉ ተቆጣጥሮታል እና አሁን ግን ናሆም መጥቷል ወደኛ እግዚአብሔር ይመስገን እና ከእሱ ጋር አገዛ አድርገን እንግዲህ ሶልን ወደ ጸበል ወስደን ተሽሎታል። አሁን በጣም ደህና ነው። ሄድ መለስ ቢልም ግን ደግሞ ደህና ነው። እንደ በፊቱ አያስቸግረንም። ዛሬ ይህንን ቪዲዮ እየሰራን ያለ ነው በሰላምዬ ቤት። ትንሽ ቤት እኮ ነው፣ ፍቅር ብዙ ፍቅር ያለበት ቤት ውስጥ ነው ያለ ነው እና ሁለቱ በጣም የሚግባቡት በጣም ነው የሚፈላለጉት። ያላቸው የሆነ ለየት ያለ ቀረቤታ አላቸው። እንግዲህ ይቅርታ አድርጊልኝ በይፋ ካወጣሁባቸውና ያ ነገር ስላለ ሞር ትንከባከበዋለች፣ ታግዘዋለች ባለው ነገር ብለን ስላሰብን አሁን ከናሆሜ ጋራ ሶል ይመጣል ከጸበል ቦታ ማለት ነው። የሚያርፈው ሰላምዬ ጋር ነው ያለውን ነገር ለእናንተ የምናሳያችሁ እሱም እንዴት እንደሆነ
ገና አልተያየንም እና ገና አሁን ከእናንተ እኩል ልናይ ነው። ደህና ይሆናል። ያው እንደናውም ትንሽ ቢያስቸግረን ነው። ከዛም በኋላ ወደ ራሱ ይመለሳል ከእግዚአብሔር ጋር ብለን ስለምናስብ እነሱን እንጠብቃለን ማለት ነው። ሲመጡ ያለውን ነገር እናሳያቸዋለን። ሁላችሁም በጸሎታችሁ አስቡን፣ አግዙን። አሁን ነገሮች እየተስተካከሉ ይመጣሉ ብዬ አስባለሁኝ እና አንቺም በርቺ። ማለት ሴት ልጅ በጣም ጠንካራ ናት፣ ብልህ ናት። ብዙ ነገር ማሸነፍና ማስተካከል ትችላለች እና ያንን ነገር አስተካክለሽ ትክክለኛ ፍላጎት ትክክለኛ ስሜት ካለሽ ጠቅለሽ ወደ ራስሽ የመያዝ አቅሙ አለሽ። ተስፋ እንዳትቆርጪ። ማለት አንዳንድ ጊዜ ውስጣችሁ ያለውን ስሜት ሳትገልጹ እንደዚህ አይነት ፈተና ሲገጥማችሁ ቶሎ ተስፋ ትቆርጣላችሁ እና ያ ስሜት እንዳይሰማሽ ጠንካራ ሁኚ፣ በርቺ። እኔም አግዝሻለሁኝ እንደ እህት ከጎንሽ ሁኜ አብራችሁ ብትሆኑ በጣም ደስ የሚለኝ የኔን ፍላጎት ነው። ምክንያቱም ለእኔ ሁለቱም በቃ ደስ የሚሉ ሰዎች ናቸው፣ ደስ የሚሉ ቤተሰብ ናቸው። የሆነ የሚያመሳስላቸውን ባህሪ ያለና የእውነት እኔ እመኝልሻለሁ የእውነት ከልቤ ማለት ነው እና በብልሃት እንግዲህ ወደ ራስሽ ትይዣለሽ ብዬ የተስፋ ነገር አሳልፈሽ ለወንድም እንዳትሰጪ ነግሬሻለሁ እና እስኪ አውሪ ለፈለኩኝ ችግር የለውም እና ማለት ዛሬ እኔ በጣም ደስ ብሎኛል። እኔ ለምብት ያው ከአንቺ ብዙ ነገሮችን ተምሬያለሁ፣ መውደቅን፣ መነሳትን እና ብዙ ነገሮችን ከአንቺ ስለተማርኩኝ ያ ነገር ተጠቅሜ ወደ ራሴ ያመጣዋለሁ ብዬ አስባለሁኝ። ለምብት እሱ በጣም ጥሩ ልጅ ነው ታውቂዋለሽ፣ ከመታመን በፊት እና ጥሩ ልጅ ነው። በጣም እንግባባለን፣ ብዙ ነገሮች አሉ እና ለቤተሰብ እዚህ የእናንተ ነገር ስለነበረ እንደዚህ ብለን ያላወራናቸው ብዙ ነገሮች አሉ። ግን መቅደም የነበረበት የእናንተ ስለሆነ በመሀል ደግሞ ይፈጠራል ብዬ አላሰብኩም ነበር። እሱም በመሀል ተቀየረ። ትንሽ ፈተና መጣና በፈተና ሲደራረብ ማለት እኔ ያለኝ ለሱ ስሜት ምናምን ቤተሰብ አያውቅም። ግን ይሆናላ ወድሻለሁ። እንዴት ነው ያስታውቅብኝ? አዎ ይሆናላ ማለት ይገባዋል። ደግሞ የሚወደድ ልጅ ቤተሰብ እንግዲህ በትላልቅ ሰርግ ውስጥ ትናንሽ ሰርጎች አሉ እንደሚባል በእኛ ቤተሰብ ውስጥ እንግዲህ ሌላ ጥምረት የፈጠረ ሰው አለ። በጣም ደስ የሚለው ያው አይነኳቸው ያስታውቅ ነበረ። እንግዲህ ስትሽኮረመሙ እየተያያያችሁ ግን ደስ ይላል። ስሜቱ ግን እንዴት ነው? በጣም ደስ ይላል። ስሜት አለው በቃላችሁ በጣም ለምን ያው ትንሽ አይናፋር ሴት አይደለ ትላለሽ እና ያው በጣም ደስ ብሎኛል። ዛሬ ደግሞ አንቺም አግዘሽኛል፣ ናሆሜ ትንሹም ሁላችንም ተጋግዘን ለዚህ ቀን ደርሰናል። እግዚአብሔር ይመስገን። ሙሉ በሙሉ ስለሆነ ወደ ራሱ ባይመለስም ግን ደህና ነው፣ ወጣ ገባ እያለም ደህና ነው፣ እግዚአብሔር ይመስገን። ከዚህ በላይ ደግሞ ቤተሰብ የእኛ ብቻ ሳይሆን ቤተሰብ የእናንተ ጸሎት፣ የእናንተ ኮሜንት ብዙ ነገር ረድቶናል፣ አግዞናል፣ ለዚህ ቀን ደርሰናል እና በጣም ላመሰግናቸው እወዳለሁ እኔ እና ዛሬ ናሆሜ ጸበል ይዞት ሄዷል ሰውና እየመጡ ነው። ስለዚህ ለቤተሰብ ደግሞ ያለውን ነገር ብናሳውቅ ምናምን ብለን ነው ወደ እናንተ የመጣ ነው እና እኔ በጣም ደስ ብሎኛል። እሷ ጋር ስላረፈ እኔ ጋር ስላረፈ በጣም ደስ ብሎኛል። ደግሞ በቃ ጤናው ወደ ሙሉ ወደ ነበረበት ተመልሶ ሁላችንም እናይ ያድርገን እግዚአብሔር። ደስ ብሎኛል። በቃ እንከባክበዋለሁ። በቃ ነገር እየሰራን እንጠብቃቸው እንዴ በባዶ ቤት እንትን ከምን የሆነ ነገር እየሰራን እንጠብቃቸው። ለማንኛውም ውድ ቤተሰቦቻችን ጸሎታችሁ አይለየን። እንደዚሁም ደግሞ እንደዚህ አይነት ሀሳብ ይሄንን ለእናንተ መተን ስናሳውቃችሁ ስንነግራችሁ ከኛ ጋር እኩል የምትጨነቁ ቤተሰቦች አላችሁ፣ እኩል ከኛ ጋር የምታለቅሱ አላችሁ እና ለእሱ በጣም እናመሰግናለን። አሁን ነገሮች እየተስተካከሉ ነው። አሁንም አብሮነታችሁ አይለየን። ሰላምዬንም ሰብስክራይብ እያደረጋችሁ አሳድጉልኝ። ምክንያቱም አሁን ወደ ትዳር እየገባች ስለሆነ ዳር እያለች ስለሆነ የእናንተም ድጋፍ ያስፈልጋታል። ሰላምዬን ገባችሁ ሰብስክራይብ አድርጉ፣ እኔንም ሰብስክራይብ አድርጉ።
ውብዬ 60 ምናምን ነው ያለው ሰብስክራይብ ግን ሜድ መቶ ምናምን ነው የምታዩት። ግን ለምንድን ነው ውብዬ ትወዷት የለ ጫና አድርጓት፣ አይከፈልበትም። ሰብስክራይብ አድርጓት እና ሰብስክራይብ እያደረጋችሁ አሁንም አብሮነታችሁ አይለየን። በጣም እንወዳችኋለን፣ እናከብራችኋለን። እስኪ የሆነ ሽሮ ጉድ እያለን እንጠብቃቸው። ምክንያቱም በአዲስ መንፈስ ነው መቀበል ያለብን። ስለዚህ የምታግዙን ቤተሰቦቻችን ነው አብረን አዘጋጃችን። እሺ እሺ ለነገሩ ያንቺ እጅ ይጣፍጣል። ችግር የለም። አይ ሙያ እንኳን ተይው፣ አንቺን ባለሙያ ያንቺ እጅ ይጣፍጣል። ስለዚህ አንቺ የሰራሽውን እናቀርባለን። ባይሆን አንቺ ስሪና እኔ አጎርሰዋለሁ ይሻላል። ደርሱ ይሆን ቤቱ ንጹህ ነው። ኧረ ዋው ተጸድቷል። ኧረ ችግር የለም። እንዴት ናችሁ? ሰላም ግባ። ምንድን ነው ሰላም? ገና ትንሽ አልለቀቀውም እኮ። እንዴት ነሽ? ሁሉ ሰላም? እንዴት ናችሁ? ጫማውን አውልቅ እንጂ ደግሞ እንዴት ነው? ትንሽ ያው ጠንከር ብሎበታል ነገሮች። ያው በሂደት ይሻለዋል ብለን ነው ያው ተስፋ የምናደርገው። ግን ደግሞ ጸበል ገብቶ በደንብ እንዴት ነው ያው አውቀዋል አንተ ወጣ ገባ አለበታል። ሲፈልግ ደግሞ አነቅም ያደርገኛል። አንዴ አነቅ ያደርገኛል፣ አንዴ ደግሞ ተይኝ ፋፊ ተይ፣ አትንኪኝ ፋፊ አትንኪኝ፣ ነግሬሻለሁ። ፋፊ አይደለችም። አንቺ ለምንድን ነው የምትቆጪኝ? ፋፊ ተይ አትቆጪኝ። ሶላ አንቺ ለምንድን ነው ማታሳርፊያቸው? ሶል ውብዬ እኮ ነኝ። እሷ ደግሞ ሰላም ናት። ስሙ እሺ ተረጋጋ። በቃ ትንሽ ተኛለን። እኔ መተኛት አልፈልግም ፋፊ። በቃ ለምንድን ነው የምትጮህብኝ? ፋፊ አትጮህብኝ። እሺ እኛ ፋፊ አይደለንም። እኔ ውብዬ ነኝ፣ እሷ ሰላም ናት። ማንሽ አንቺ? እኔ ውብዬ ነኝ። ውብዬ ናት። ውብዬ? አዎ እንዴ ውብዬ ናት። ሶላ ወደ ራስ መለስ በል እንጂ ያው ውብዬ እሺ ራስ ናት። ሶላ ምን ነው? እሺ በቃ ቀስ በቃ ተወሽ። አትበጩ፣ ተረጋጋ። እሺ በቃ ይተኛ። ምንድን ነው የምትጫጩትን? ያልከው ሲገባ እኮ ውስጥ ያለው ደንግጦ ነው እንደዚህ የሚሆነው። ና እስኪ ተረጋጋ። ወዴት ነው የምትሄደው? እሺ ወዴት? እኔ ፋፊ ጠርታኛለች ልሂድ። ሰለሞን ፋፊ የምትባል ልጅ የለችም። ተይ ፋፊ፣ እንደዚህ ለምንድን ነው እንደዚህ የምትሆኚ? ፋፊ ለምንድን ነው እንደዚህ የምትሆኚ? እስኪ ተረጋጋ። ልቀቂኝ፣ አትያዥኝ። ተረጋጋ። እኔ አንቺ እንድትጨነቂ አልፈልግም። አሁን ልትወልጂ ነው ፋፊ። ለምንድን ነው ምንድን ነው የምትወልጂ ነው የምትለኝ? ሰለሞን ተረጋጋ። ቆይ እሺ ና ወደዚህ። ወዴት ነው የምሄደው? እሺ ቁጭ በል በቃ ቁጭ በል። እሺ በቃ በቃ እኛ ምን ተው መሰለኝ። ና እዚህ ጋር ቁጭ በል እስኪ ና። ተይ እንደዚህ ሆነሽ አትጨነቂ ፋፊ። ምጥሽ ይመጣል እኮ እንደዚህ ሆነሽ ስትጨነቂ። ወይኔ እቺ ልጅ በእናትሽ ምንድን ነው? አሁን ተጠምቆ ነው እኮ የወጣው ውብዬ። ውስጥ ያለው ደንብሮ እኮ ነው እንደዚህ የሚያደርገው። ገብቶሻል? ይኸውልህ እዚህ ቤት ፋፊ የለችም። እኔ ውብዬ ነኝ፣ እሷ ሰላም ናት። እሱ ደግሞ ናሜ ነው። ወይኔ መድኃኒዓለም አንቺ ሰሊ ቆይ ምን ነው? ተረጋጋ። ለምንድን ነው እንደዚህ ተፋፊ? ተይ ለምንድን ነው? እሺ ይሁን ይሁን ፋፊ አትጨነቂ። በቃ አንጨነቅም። በቃ ሰሊ ተረጋጋ። ሰለሞን ወደ ራስ እስቲ በእናትህ ወደ ራስ ተመለስ። ሰለሞን እንዴ ከየት ነው የመጣው? አየሽ ይከታተለን ነበር ማለት ነው። አይሽ ምን ሆነ ነው? ሰለሞን እሺ ይኸውልህ ምን እየሆንክ ነው ያለው? ና እስቲ ወዴት ነው የምትሄደው? ሰለሞን ምን እየሆንክ ነው ያለው? ፋፊ ደህና ነሽ? ያው ፋፊ ነው ነቃ ፋፊ ነው የሚለው ነቃ ፋፊ ነው። እንዴት ብለው ነቃ ይበል? ፋፊ ተራለ እንዴ? ምን እየሆንክ ነው? ፋፊ እዛ ቁጭ ብላ እየጠበቀችው እኮ ነው። አንተ ምን እያደረክ ነው ያለው? አትመርዘው። ምን እየሆነ ነው ብዬ እየተሻለው ነው። አሞ አታየውም እንዴ? ፋፊ እያለኝ ነው። ፋፊ እኮ ተኝታ እየጠበቀችው ነው። ልትወልድ እኮ ነው። አንተ ማን እንዴ? ፋፊ ልትወልጂ ነው? ልትወልጂ ነው አንቺ? ምን አይነት ነው? እኔ እኮ ከአንቺ ጋር ነኝ ፋፊ። ለምንድን ነው እንደዚህ የምትጨነቂው? ፋፊ የምን ፋፊ ነው የምትለው? እኔ ኪሩ የለኝ። ፋፊ ነይ፣ ምን ሆነሽ ነው?
ሶል ምን ስነ ስርዓት ያዝ እንጂ ሶል ምን እየሆንክ ነው? ለምን ነው በእናትህ ሳሞታል። በቃ አንተም እንደዚህ መሆን አይቀርም። እሺ ፋፊ ለኛል እንዴ ነው እና በቃ ያደረገች ነገር እንደዚህ ያደርገዋል። ምን ነው ብዬ ፋፊ የሚመስለው ነው? ፋፊ ታይታለች እኮ ነገራችሁ ተግባራችሁ አሰባችሁ ሁሉ ነገራችሁ ማለት ነው እሷ ነው የሚመስለው። በቃ ፋፊ እየተጨነቀች አይታወቁም በቃ ወይኔ ጉዴ ፋፊ አረ ይሄን የሆነ ነው በእናትህ ሰለሞን እስቲ አትጩበት ገባ ኪሩቤል ነኝ እኔ መጀመሪያ ላስረዳው ማን እንደሆንኩኝ መረዳት አለብኝ። ስንገላገል አንተ እንደገና ወደዚህ ትንበል እንዴ ውብዬ ምን ማለት ነው? እሱን ማስረዳት አለብኝ። እዛ ቦታ ላይ የሱ ልጅ ነው እንጂ ያንተን እንዴ እንዴ ኪሩ ምን ሆነ ነው? ምን ሆነ ነው? ምን ሆነ ነው የመጣው ዛሬ? ምን ይሆን ያለው? ኪሩ እግዚአብሔር በቃ አጀብ ያራሳውታል። በቃ ሰላም ልቀቁኝ። ጸበል የለም ጸበል አንቺሻሉ እነዚህ ሊገሉኝ ነው። አርገው ነው ያመጣው። ሊገሉኝ ነው። እሱ ሊገሉኝ ወደ ራስ እንዲመለስ ምን አላችሁ? እንደዚህ እንዲሆን እኔ አልፈልግም። እኛ ምን አላረግንም። ጸበል ሊገሉኝ ነው። ተረጋጋ። ሊገሉኝ ነው። ፋፊ ጋር ውሰደኝ፣ በለለት ውሰደኝ። ፋፊ ጋር ውሰደኝ። ተረጋጋ። ኪራ ምን እያደረገ እንደነበር ስላየሁት ነው። ውብዬ ለምን ትከታተላለህ? ለምን አሳመማችሁ? ታመመው አለሳበር መግባቱ ነው። ለሳለሽ ሰላም ታመመውና ወጣ ያሰማማችሁ እናንተ ናችሁ። በቃ እናንተ ናችሁ። አንተ ወደ ራስ በኋላ ነው እንደዚህ ያለ እኔ ራሴን ያለው ውጣ በቃ ና ውጣ ወደ ነው ቦታ ፋፊ አንቺ ርጉዝ ነሽ እኮ ለምንድን ነው እንደዚህ? ወይኔ ጉዴ ምን ጉድ ነው በማለት ተቀቀኝ በቃ ሰለሞን ፋፊ ተይ ለምንድን ምን እየሆንክ ነው ያለው? አየህ አንተ እንደዚህ እየሆንክ ነበር። አየህ እስከዛሬ ሊገሉኝ ነው። ሊገሉኝ ነው። እዩ በቃ እሺ በቃ አያርኝ ነው። ልትገለኝ ነው። እቺ ሊገሉኝ ነው። በቃ ተሰደኝ። እዛ ጋር ነው። ውሰደኝ። ፋፊ ጋር ለምንድን ነው? ፋፊ ጋር ለምን አለች? ውሰደኝ። እየጠበቀችው እኮ ነው። ውሰደኝ እኮ ፋፊ ጋር። የት ናት ፋፊ? ክረቤል በቃ ውጣ። አንተ ነገሮችን እያበላሽ ያለው ሰላም ዞር በል እናንተ። አይሄድም እሱ ዞር በል አንቺ። ሰው ወዴት ነው? ወይስ ፋፊ ጋር ነኝ እኔ። አንተ ያለበት ወደ ውሰደኝ። ሊገሉኝ ነው። እዚህ ማንም አይገልህም። ሊገሉኝ ነው። እየሰማሽ ነው አይደል? ውብዬ በቃ ሰላሙን ያገኝበት እንሂድ። ድጋሚ እንርጨው ጸበል እንርጨው እንደ ድጋሚ ምን ይሻላል? አዎ ያሟላ ጸበል ጸበል ሲባል ያሟላ አይሽ አይደል? ውብዬ ምን ወደ ዛዞር በለ ውጣ ገባ እስኪ አረጋጋ። ኪራ ሊገሉኝ ነው። ወደ ራስ ሊገሉኝ ነው። ሊገሉኝ ነው። ሊገሉኝ ነው። በቃ ሶሊ በቃ ያኔ ማይነካም በቃ ተውሺ ምንድን ነው? እኔ ሊገሉኝ ነው። ታዲያ ምን እየሆነ ነው? እያየሽ ነው አይደል? እንሂድ። ወዴት ነው የምትሄደው? ወዴት ትሄዳለህ? እንዲድን ወደ ራሱ እንዲመለስ ጸበል ነው ወስጄ የመጣሁት። አንተንም ወስዳለሁ። ፋፊ ነሽ? አይደለም ፋፊ ለምንድን ነው የምትጨነቂው? ፋፊ መቃበል ሰለሞን የዚህ ሴትዮ ስም ምንድን ነው የሚያደርገው? ሰለሞን አንቺ ወዴት ነው ያለ? ፋፊ በቃ አንተም እኮ ይሄን እኮ እንደዚህ ነው በቃ ምን ሆንኩኝ እኔ? መጨረሻ አንተ መጨረሻ ነው ጉዴ አረ ሰለሞን ምን እያደረገ ነው አይደለ? ሰለሞን ሰለሞን እሺ ቆይ ይረጋጋ። እሺ ተረጋጋ በቃ እሺ ተረጋጋ። ስማ ይታያል ምን እንዳደረገው ነው አያርላ አንተ ነው የምትለው ወይ አያርላ አንተ ነው ያረጋየ የባሰ ሌላ ነገር አረ እናንተ ምናችሁ ነው እናንተ አንተ እንደዚህ ማለት ወይ ይራዳልሽ ምን ያረጋችሁ ነው? እሺ እናንተ እዛ እናስተኛ ሰለሞን ምን እያደረግህ ነው ያለው? ውብዬ በጣም እንዴ ምን እያደረጋችሁ ነው ያላችሁ? ምን እናደርጋለን? እንዲድን እንዲመለስ ወደ ራሱ የምናደርገው ሌላ ምን እናደርጋለን? እኔ ማነኝ? ኧረ ወደዛ በለው። እኔ ማነኝ? ኪራ በቃ ውጣ ከዚህ ቤት ምን ይሆንክ ነው? ውጣ ውብዬ በቃ ሰለሞን ነው የሚብርጋሩትና ምን እያደረግህ ነው ያለው? ና ተነስ ና ያጁ ፋፊ ና ያዘው ኪራ ፋፊ በቃ ይተኛ በቃ ፋፊ እንደዚህ ነው። ወይኔ ጉዴ እኔ ኪሩ የለኝ ሰለሞን በቃ ይተኛበት በቃ ሰላም እናንተ ናችሁ እንደዚህ እያደረጋችሁት ያላችሁ? ወንድሜ ተረጋጋ እንሄዳለን በቃ እንሄዳለን ፋፊ ጋር ተኝታ እየጠበቀች ነው
ተኝታ እየጠበቀች ነው። ልትወልጂ ነው ፋፊ? ወይኔ ጉዴ! አረ ኪሩቤል ነኝ። ሰላም በቃ ከዚህ በኋላ በቃ ይተኛ። ና ተረጋጋና ልቀቀው። ዞር በል። ልቀቁት። ሊገሉኝ ነው። ኪራ ነው ጣ ለምን አትወጣም አንተ? ውጣ በቃ ውጣ። ማናችሁ እናንተ? ተውኝ። ልቀቁት። ሊገሉኝ ነው። አንተ ምን እየሆንክ ነው ያለው? ሰለሞን ማንም አይገልህም። አንተ በቃ ልትገለኝ ነው። አንተ ልትገለኝ ነው። አንተ ልትገለኝ ነው። አንተ ልትገለኝ ነው። ኧረ ልትገለኝ ነው። ልትገለኝ ነው። ልትገለኝ ነው። አንተ ምን እየሆንክ ነው ያለው? አንተ ለምን አትረጋጋም? ሰለሞን ልትገለኝ ነው። ቆይ እሺ ተረጋጋ። ሰለሞን ኪራ አንተኛ ልትገለኝ ነው አይደለ? ልትገለኝ ነው አይደለ? ልትገለኝ እኮ ነው ያየሽው አይደል? ፋፊ ምን እየሆንክ ነው አንተ? እሺ ይኸውልህ ፋፊ ነው የምፈልገው። ፋፊ ተኝታለች። አንተ ፋፊ ኪራ ፋፊ ይላል እዚህ ቁጭ ብሎ። ምን እያልሽ ነው ውብዬ? ሶሊ በቃ ተረጋጋ። ማንም አይነካም። በቃ ተረጋጋ። ወደ ራስ ተመለስ። ጨነቂው አትጨነቂ። ይኸውልህ ፋፊ ጋር ወስዳለሁ። ዝም በልና ቁጭ በል። አንቺ ፋፊ አይደለሽም? ነኝ ቁጭ በል። እሺ ቁጭ በል። ይኸው እኔ ፋፊ አይደለም። ቁጭ በል። እሺ ተረጋጋና ቁጭ በል። እሺ ምን እያደረጋችሁ ነው ውብዬ? አንተ ጤነኛ አይደለም እንዴ? እኔ ጤነኛ ባውኝ ያልመጣሁት ይኸውልህ አንተ እስከሚሻል ድረስ ማለት ነው አጠገቤ እንዳትደርስ ብያለሁ። ምን ሰራ ነው የመጣው? ውብዬ ለምን ነው አጠገብሽ ለምን? ለምን እንዴ ምን ጠላት ነኝ እንዴ? አይደለም ይኸውልህ ሌላ በሽታ አትሆንበት። ውብዬ ለምንድን ነው የምወጣው? እንዴ ምን እያልሽ ነው? እኔ ሊገሉኝ ነው። ሊገሉኝ ነው። ሰላም በቃ ተውት። ሰላም ተውት። ልቀቀው በቃ ተው። ሊገሉኝ ነው። ውብዬ ይሄ ልጅ ነሽ በቃ ውብዬ ለምን አትለቁትም እናንተ? ምን እያደረጋችሁ ነው ያላችሁ? ቆይ ኪራ ነገሮች እኮ አንተን እያበላሽ ያለው እኮ ደህና ነበረ። እሺ ሶል እኔ በቃ ማን ፋፊ ጋር ሂጂ። በእናትህ ዞር በል። ምን እያልሽ ነው? በቃ ፋፊ ጋር ሂጂ። እሺ እኔ ፋፊ ነኝ። ማንንም አትስማ። አንተ ምን እየሆንክ ነው ያለው? በእናትህ ይዘሽ ሂጂ በቃ ኪራ ይሄን ውጣ። ልጅ ይዘሽ በቃ ይሻላል። የት ነው የምትወስድ? ያዝ በቃ ተረጋጋ። ሰላም ተረጋጋ። መረጋጋት አለበት። ያው እሷ ትንከባከባለች። ሌላ መከራ ኪራ ተረጋጋ። እሺ ተረጋጋ። መረጋጋት አለበት። ሰላም መንከባከብ አለብሽ። ይሄ ልጅ ገብቶሻል አይደል? ማናት ሰላም? ትመጣለች። ሰላም ምንድን ናት ሰላም? ሰላም እህት እኔ አልፈልግም። ሰላም ምንድን ነው? ተረጋጋሽ ፋፊ? ልትወልጂ ነው? እሺ አትጨነቂ። አሁን ተረጋጋሽ። ተረጋጋ። ወደ ራስ ተመለስ። ኪራ ለምንድን ነው የሚጮኸው? ዝም ብለህ የሚጮኸው ኪራ ለምንድን ነው? ተረጋጋ እንጂ ምንድን ነው? አሁን አይሰራም። አንተ ለምንድን ነው የሚጮህባት? እሺ አልጮህም። ኪራ አትጩህ በቃ። ኪራ አንተ አትጩህ በቃ። ሌላ ነገር ውስጥ እኮ ነው የገባነው። ጸበል ሲገባ ቀወጣ። ለዛ ነው እኮ ገብቶሻል። ያለው ደግሞ ሲቆሰቆስ ነው እንደዚህ የሚሆነው። ሲነቃበት ነው እኮ እንደዚህ የሚሆነው።